የዛሬ የፊት ማስክ ይለያል። የምር እኔ ራሱ እንደ ዛሬ እንደዚህ ተጠቅሜ አላቅም። ለመጀመሪያ ጊዜ እንደዚህ ስሰራው በእርግጠኝነት ትወዱታላችሁ። ፊታችሁን እንደ ህፃን ልጅ ነው የሚያደርግላችሁ። ፊታችሁ እንዴት ውጥር እንደሚያደርግላችሁ። ሰላም ቤተሰብ እንዴት ናችሁ? ሰላም ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ይሄንን የመሰለ ክሬም ቤት ውስጥ እንሰራለን። እናንተም ሰርታችሁ እንደምትጠቀሙት እርግጠኛ ነኝ። ደግሞ የምር አልጠራጠርም። ይሄንን ክሬም ሰርታችሁ ተቀብታችሁ ኮመንት ላይ አስቀምጡልኝ። በሌላ ቪዲዮ ወይም በሌላ ቪዲዮ ስትመጡ አስቀምጡልኝ። በመጀመሪያ እዚህ ጋር ቁርንፍት ተጠቅሜያለሁ። ቁርንፍት የሚበቃችሁን ያክል መጠቀም ትችላላችሁ። ሌላኛው የተጠቀምኩት የቀይ ስር ዱቄት ወይም ደግሞ ቀይ ስሩን ፈቅፍቄ ዳቦ ስሰራ በቀደም ዳቦ ሰርቼ ነበርና ፍርፋሪውን አልጣልኩትም፣ አስጥቼው ነበር ፀሐይ ላይ። ከዛ እሱን ተጠቅሜያለሁ። በቀጣይ ግን እፈጨዋለሁ። አልፈጨሁትም፣ ሳልፈጨው ነው የተጠቀምኩት ማለት ነው። እንደገና ደግሞ የተጠቀምኩት እዚህ ጋር የብርቱካን ልጣጭ ተጠቅሜያለሁ። የብርቱካን ልጣጩን በነገራችን ላይ እንዳትጥሉት፣ ቪታሚን ሲ አለበት የብርቱካን ልጣጭ። ስለዚህ በጣም ይጠቅመናል ለፊታችን። በተለይ ብርቱካን ከበላችሁ በኋላ ውጭ ላይ አስጡት ማለት ነው። ከዛ እሱን ተጠቅሜያለሁ። ከዛ በኋላ እነዚህ ሶስቱን ግብአቶች አንድ ላይ እሳት ላይ እናስቀምጠዋለን። ግን አንድ ዙር አጥቤዋለሁኝ። ሳጥበው ግን ወዲያውኑ የእንትኑን ጥቅም ሄደብኝ ማለት ነው። የምንድን ነው የቀይ ስሩ ልጣጭ። ስለዚህ ቀይ ስሩ አንዳንዴ በንጹህ ቦታ ካጠባችሁና ካሰጣችሁት በኋላ ውሃ ባታስነኩት ወይም ደግሞ ባታጥቡት ብዬ እመክራለሁ በዚሁ። ከዛ በኋላ አንድ ላይ እናፈላችኋለን። በነገራችን ላይ በቁርንፍዱን ብቻ መስራት ትችላላችሁ። እነዚህ ሶስቱ ግብአት ከሌላችሁ ግዴታ አይደለም ማለት ነው። የምር ግን ይህንን ክሬም በእርግጠኝነት ትወዱታላችሁ። እኔ ራሱ በቃ ሰርፕራይዝ ነው ይሆንኩበት። ከዛ በኋላ አንድ ላይ እስከሚፈለው ድረስ ከፈላ በኋላ በዚህ መንገድ እዚህ ጋር እኔ የተጠቀምኩት የሩዝ ዱቄት ተጠቅሜያለሁ። እናንተ ግን ሩዝ ቀቅላችሁ መጠቀም ትችላላችሁ። ኒሻ ወይም የበቆሎ ዱቄት እሱን መጠቀም ትችላላችሁ ማለት ነው። አንድ ማንኪያ ከግማሽ የሚሆን አክል ነው የተጠቀምኩት። አንድ ማንኪያ ከግማሽ የሚሆን ተጠቅሜያለሁ። እናንተም ደግሞ የሚበቃችሁ አክል መጠቀም ትችላላችሁ። ሁሌም የምላችሁ ነገር ሩዝ ይበዛል ማለት ነው፣ በተለይ እሳት ላይ ስናረገው። የዛሬው ግን እሳት ላይ ብቻ አይደለም የምናረገው፣ በጣም ትወዱታላችሁ። ከዛ በኋላ እዚህ ጋር ያኛው ከበጠበቅኩ በኋላ እዚህ ጋር ፈልቶልኝ ነበር። ከፈላ በኋላ እንትናችንን ውሃችንን የእንትን ውሃ የምንድነው የሰራነውን ውሃ ማለት ነው። ሀሳቤ ልጅ ወስደው ነው። ከዛ አንድ ላይ ደግሞ ካጠለልን በኋላ የሚበቃንን ያክል እንጠቀማለን። እዚህ ጋር 2 ስፕሬና እንዲሁም ደግሞ ማስክ ነው የምንሰራው ማለት ነው። ውሃውን ሁሉንም አንጠቀመውም። ውሃውን ሁሉንም ከምትጠቀሙ ስፕሬ አርጋችሁ አንድ ላይ ከሩዙ ጋር በደንብ እናቀላቅለዋለን። ካቀላቀልን በኋላ እዚህ ጋር ሩዙ በአንድ ላይ አላቀላቀልኩት። ትኩስ ስትጠቀሙ ይጓጉልባችኋል። ከዛ በኋላ እዚህ ጋር እስቲም ነው የምናረገው። እስቲም ነው የምታደርጉት። ጥቅሙን የትም በቃ የሁሉም ጥቅም ሳይሄድባችሁ ምርጥ አርጋችሁ በቃ ትወዱታላችሁ በእርግጠኝነት። እኔ እንደሰራሁት ስሩትና ማለት ነው። እስቲም ስታደርጉት እዚህ ጋር ራሱ እየወፈረ ይመጣል። በነገራችን ላይ 5 ደቂቃ ራሱ አይፈጅባችሁም ማለት ነው። እንደዚህ አድርጌ ከዛ በኋላ የምትጨምሩበት ግብአት ካለ ሌላ ግብአት መጨመር ትችላላችሁ። ነገር ግን መጀመሪያ ክሬሙን እንስራና ግብአታችንን እንጨምራለን። ከዛ በኋላ ክሬሙን እንደዚህ እያቀላቀላችሁ ስትሄዱ ራሱ እየወፈረ ይሄዳል። በነገራችን ላይ ለቻናል አዲስ የሆናችሁ ቤተሰብ የሆናችሁ አበረታቱኝ፣ ሰብስክራይብ አድርጉኝ። እኔ እህታችሁ ነኝ። አበረታቱት ቻናሉን ማለት ነው። እስከ አዲሱ ዓመት እስከ 40,000 ሰብስክራይብ አስገቡኝ። 40,000 ሰብስክራይብ አስገቡኝ። 6,000 ሰብስክራይብ ቀርቶኛል። 34,000 ሰብስክራይብ ላስገባችሁኝ ቤተሰብ ልሆናችሁኝ በቅርብ ጊዜ እንደዚህ እንድጠነክር ላደረጋችሁኝ በጣም አመሰግናለሁ። ከዛ በኋላ ክሬሙን እንዴት ያያችሁት ይውላችሁ። ክሬሙ እየወፈረ ይመጣል። በዛ ነው ሩዝ ስንጠቀም በምንጠቀም ሰዓት እሳት በሚነካው ሰዓት ወይም ቁጭ በሚል ሰዓት እየወፈረ ነው የሚመጣው ማለት ነው። ከዛ በኋላ ካወጣነው በኋላ እዚህ ጋር ግብአታችን ቫዝሊን እንጨምራለን። ቫዝሊን ፊታችን እርጥበቱን ጠብቆ እንዲቆይና እንትኑ የሩዙ ዱቄት አንዳንዴ ሩዝ ብቻውን ስትቀቡ ወይም ደግሞ ማይስማማችሁ ከሆነ እንደዚህ ሰርታችሁ መጠቀም ትችላላችሁ። ከታጠባችሁ በኋላ ግን ምንም ነገር
መጠቀም አያስፈልጋችሁም ማለት ነው። ፊታችሁ ግን እንዴት እንደሚወጥረው የምር በቃ እኔ ራሱ ከተቀባው በኋላ የሆነ በቃ ሰላም ነው ያለው። ፊታችሁ ልስልስ ነው የሚያደርግላችሁ እና የህፃን ልጅ ቆዳ ነው የሚያደርግላችሁ። ከዛ በኋላ እዚህ ጋር ከበረደ በኋላ እንግዲህ ውሃውን ቅድም ያያችሁትን እንደ ስፕሬ እንጠቀመዋለን። በመጨረሻ ታዩታላችሁ። ቪዲዮን ግን እስከ መጨረሻ እዩት፣ በእርግጠኝነት ይጠቅማችኋል። ስፕሬ ማረጊያ ካላችሁ በእንደዚህ ማድረግ ትችላላችሁ። ከሌላችሁ ደግሞ ትንሽ ሃይላንድ ካላችሁ በእሱን አድርጋችሁ በእጃችሁ አድርጋችሁ መቀባት ትችላላችሁ። ምንም ችግር የለውም። ከዛ ክሬማችንን በዚህ መንገድ በክሬም ማድረጊያ እቃ እንጨምራለን። እንደዚህ አይነት እቃዎች በነገራችን ላይ እንትን ሲላችሁ አስቀምጡ፣ አትጣሉ ማለት ነው። እኔ ልጆቼን የምጠቀምበት የቫዝሊን ፔትሮሊየም ጄል የነበረበት እቃ ነው እና በጣም ነው የምወደው። ግን ከዛ በሱ ጨመርኩኝ እና በሱ ከጨመራችሁ በኋላ በቃ ፊታችሁን መቀባት ነው ያለባችሁ። ክሬሙን እዩት እዩት፣ ሽታው ደግሞ እንዴት ደስ እንደሚል በተለይ የቁርንፉዱና የእንትኑ የምንድን የቀይ ስሩ ማለት ነው። በቃ ለየት አድርጎታል፣ የምር ለየት አድርጎታል። የመጀመሪያ ክሬም እንደዚህ ስሰራውም እንደዚህ ራሱ እንዴት ደስ እንደሚል ራሱ ስትጠቀሙት ራሱ እዚህ ጋር ቀንሼ ነው የተጠቀምኩት። ምክንያቱም እጃችሁን መንከር የለባችሁ። እጃችሁ ካደረጋችሁበት ደግሞ ሁሉንም ሊበላሽ ስለሚችል ለሌላ ጊዜ እንዲጠቅማችሁ ቀነስ አድርጋችሁ መጠቀም ትችላላችሁ። ከዛ በኋላ ፊቴን በሳሙና ታጥቤ ነበር። እዚህ ጋር እያሳየኋችሁ ነበር። ሳላስብ በእጄ ቧጭሬው ማለት ነው። በእጄ ቧጭሬው ደም ለደም ነው የሆነው ሳላስብ። ፀጉሬን አበጥራለሁ ብዬ ይሁን እንጃ እና በጣም ነው በቃ ያመመኝ እና ሁለተኛ ቀኔ ዛሬ ቫዝሊን ቀብቼው ግን ቶሎ ነው የደረቀልኝ እና በጣም ነው ቫዝሊን ራሴ የጠቀመኝ። እውነት ለመናገር ሰው እንዴት በገዛ እጁን ራሱን እንትን ይላል። ልክ እንደ ልጆቼ እኔ ፊቴን ስቧጭር ልጆቼን ፊታቸውን ቧጨሩ ማለት ነው። እና ለማንኛውም ክሬማችንን በዚህ መንገድ እንቀባለን። ፊታችሁን በደንብ መታጠብ አለባችሁ። በሳሙና ታጥባችሁ ፊታችሁ ክፍት መሆን አለበት። ፊታችሁ በቃ የምትቀቡትን ነገር ወደ ውስጥ እንዲገባ ማድረግ አለባችሁ። ብትችሉ እስቲም ብታረጉ፣ እስቲም ስታረጉ ፊታችሁ ክፍት ይላል። ወይም ደግሞ ሻወር ስትወስዱ እንዴት ነው ቢያንስ በሳምንት አንድ ጊዜ ሻወሩን በጣም የሞቀውን ውሃ አፍስሳችሁ የሆነ ሰውነታችሁ እስቲም ይሆናል እና ክፍት ይላል እና ክፍት ካለ ደግሞ ውስጥ የምትቀቡትን ነገሮች ወደ ውስጥ የመግባት ኃይል አለው እና በዛውም ጥቅሙን ታገኙታላችሁ። ከዛ በኋላ በደንብ መሳጅ ማድረግ አለባችሁ። በነገራችን ላይ እዚህ ጋር ላይት እንትን ብሎት ነው እንጂ ማዲያት የነበረብኝን እግዚአብሔር ይመስገን አሁን በጣም ማዲያቱ እየጠፋ ነው እና ነግሬያችኋለሁ ከዚህ በፊት እና ብዙዎቻችሁ ፊትሽ እኮ ማዲያት የለበትም ፊትሽ ንጹህ ነው ምናምን ትሉኛላችሁ። እግዚአብሔር ይመስገን አዎ እንደዚህ እየተጠቀምኩ ፊቴ ንጹህ ባይሆን ነበር። ግን በየወሩ ሁሌም ሴቶች ነን እና ብዙ ነገሮች እናያለን ፔሪድ በሚመጣ ሰዓት። እንዲሁም ደግሞ ፊትን የመቀየር በቃ የምር እንዴት ነው እስቲ እናንተስ እንዴት ናችሁ? ጥያቄ ልጠይቃችሁ። እናንተ የሴቶች ጉዳይ ስታዩ እንዴት ነው ፊታችሁ የሚሆነው? ቢያንስ በየወሩ ማለት ነው በቃ ሰውነታችሁ ሁሉ ቅይር ይላል እና ለዛ ነገር በቃ ግዴታ እኛ ፊታችንን መንከባከብ አለብን። ግዴታ ማለት ነው። ግዴታ ማዲያቱ ጎልቶ እስከሚወጣ ድረስ መጠበቅ የለብንም። የምሬ ነው እኮ በምትጽፉ ኮመንት ነው የምለው እና አንዳንዴ በቃ ግዴታ አንድ ሰው ፊቱን እስከሚበላሽና ፊቱን እስከሚበልዝ መጠበቅ የለበትም። በተቻለን አቅም እራሳችንን መጠበቅ በየወሩ ደግሞ እንደዚህ ብጉር ማዳያት እንዲሁም ደግሞ ብጉር በሚወጣ ሰዓት ራሱ ጥቁር ነጠብጣቦችን ጥሎ ይሄዳል። ስለዚህ ያንን ነገር መጠቀም አለብን። እንደዚህ እንዳይወጣብን የተለያዩ ቤት ውስጥ ባሉ ነገሮች ከኬሚካል ነፃ የሆኑ ነገሮች ስንጠቀም አላርጂስ ካልሆነብን ድረስ ምንም ችግር የለውም። ደግሞ ፊትን ጽድት ነው የሚያደርገው። ብዙ ጊዜ ፊታችሁ የተንከባከባችሁትና ሳትንከባከቡ ስትቀሩ ልዩነት አለው። እኔ ራሱ አንድ ሳምንት አሁን ሳልንከባከበው ሳልቀባው ብቀር ልዩነት አለው። በቃ ፊቴ ማለት ነው በቃ የሆነ ኩምሽሽ ይላል። ስለዚህ ራሳችን ጠብቁ። በተቻለን አቅም ራሳችንን እንጠብቅ። ጥያቄውን ደግሞ እንዳትተውት መልሱልኝ። መመለሳችሁን እንትን አድርጉ ማለት ነው። ከዛ በኋላ እንግዲህ እዚህ ጋር ከታጠብኩ በኋላ ስፕሬ አደርጋለሁ። ታይ ሪከርድ ልጨርስ። ስፕሬ እናደርጋለን።
በነገራችን ላይ ምንም ነገር መቀባት አይጠበቅባችሁም ማለት ነው። ምንም ነገር መቀባት አይጠበቅባችሁም። በነገራችን ላይ ልጆቼ በሚተኙ ሰዓት ለማድረግ እየሞከርኩ ነበር፣ ግን ሪከርድ ሳረግ ይነሳሉ። ለማንኛውም ለቻናል አዲስ የሆናችሁ ቤተሰብ የሆናችሁ አበረታቶች፣ ሌላ የምሰራላችሁ ቪዲዮ ካለ ኮመንት አድርጉልኝ። በሌላ ቪዲዮ እንገናኛለን። መልካም ቆይታ ይሆንላችሁ በያላችሁበት። ሰብስክራይብ ግን አድርጉ፣ አበረታቱኝ፣ ሼር አድርጉት ቪዲዮውንና ስፕሬውን ደግሞ መጠቀም እንዳትረሱ። ፍሪጅ ብታስቀምጡት አሪፍ ነው። ከተጠቀማችሁ በኋላ ፍሪጅ አስቀምጡት። ቸር ቆዩ። የምሰራላችሁ ቪዲዮ ካለ ኮመንት አድርጉልኝ። መልካም ቆይታ